ዛሬ ከረኳናችሁ ኤልመሰዝን ያለ በኦትስና በሙዝ ማዘጋጀላችሁ ፓንኬክ አለ ጠብቁ። እንደናችሁ እንደምትሰንበታችሁ ሼፍ ራስ ተፈራ ነኝ። ዛሬም እንደተለመደው አንድ ቆንጆ ቁርስ አዘጋጅላችኋለሁ። ታውቁታችሁም በኦትስ ማዘጋጀላችሁ ፓንኬክ ነው። በጣም ትወዱታላችሁ። ጥሩ አማራጭ ይሆናችኋል። አንዳንድ ሰዎች ፓንኬክ መብላት ፈልጉና ስንዴ መመገብ ስለማትፈልጉ አንዴ ከዛ መራቅ ስትፈልጉ አማራጭ ተጣላችሁ። ስለዚህ ዛሬም በአጃ ማዘጋጀላችሁ ቆንጆ የፓንኬክ አይነት አለ። ግብአቶቹን ላስተዋውቃችሁ ነው። ቀጥታ ወደ አሰራሩ እንገባለን። በቅድሚያ ተገነብ ተመልከቱት። 200 ሊትር የሚሆን ወተት አለኝ። ወተቱን እጠቀማለሁ። እንዲሁ ደግሞ እዚህ ጋር 100 ግራም የሚሆን ኦትስ አለኝ ወይም አጃ የተዘጋጀ ኦትስ አለኝ። እዚህ ጋር የተዘጋጀ ሙዝ አለ። ሙዝ እጠቀማለሁ። እንዲሁ ደግሞ 2 የአበሻ እንቁላል ሰብሬ አምጥቼዋለሁ። እሱ የተዘጋጀ የአበሻ እንቁላል አለኝ። እዚህ ጋር ደግሞ ከስኳር ነፃ ጋር የምናዘጋጀው ማር እጠቀማለሁ። እንዲሁ ደግሞ እዚህ ጋር እንደምትመለከቱት ቤኪንግ ፓውደር አለ። ይህን በመጠቀም አዘጋጅላችሁ ቆንጆ ፓንኬክ አለ ትመለከታላችሁ። አሁን ቀጥታ ወደ አሰራሩ እንገባለን ማለት ነው። እሺ ወደ አሰራሩ እንገባለን። መጀመሪያ እንግዲህ እንደዚህ ጎድጎድ ያለ ዕቃ እናዘጋጃለን። ካዘጋጀን በኋላ ጎድጎድ ያለ ዕቃ ሙዝ 2 ሙዝ እዚህ ላይ እንልጥና ሹካ እናዘጋጃለን። እዚህ ላይ ሙዙን እንደዚህ አድርጋችሁ 2 ሙዝ ይበቃናል። ግን እንደ ቤተሰባችሁ ብዛት እናንተ ሙዙን በዛ ማድረግ ትችላላችሁ። ለፕሮግራም ከሆነ ሬስቶራንት ላይ ሆቴል ላይም ከሆነ በዛ ማድረግ ትችላላችሁ። እንደዚህ አድርገንኛውን ጫፋንችን ቆርጣ ቀንጥላታ እንደዚህ አድርገን እንዲህ ዳጥ አድርጋችሁ እንደዚህ ሙዙን ጫን ጫን ማለት እንደዚህ አድርጋችሁ ጫን ጫን ትሉታላችሁ። ቀስ እያለ ሙዙ የላም ይወጣል ማለት ነው። ታላችሁ እንደዚህ ሙዙ ያለ ትንሽ ማስቀረት ይችላላችሁ። ግን የበለጠ ደግሞ ፓንኬኩ ላይ ስሙዝ እንዲሆንላችሁ በደንብ ማላም ይቻላል። ግን አፋችሁ ላይም የሙዙን ቃና ማግኘት ተፈልጋችሁ ቶት ማለት ሳገዳ ከጣዳችኋል መቶ ይችላላችሁ። በቀላሉ ነው ግን የሚያደርገው። እንደዚህ ካደረግን በኋላ መቀላቀያ ቤኪንግ ፓውደር እንጨምራለን። 1 ማንኪያ ተኩል ቤኪንግ ፓውደር እናደርጋለን። ከዛ ለማር እናደርጋለን። በሾርባ ማንኪያ 1 ሞላ አድርጋችሁ እንግዲህ ማር አለርጂ ካለባችሁ ማለት ወዱት ከሆነ እንግዲህ ማርን በስኳር መተካት ይቻላል። ግን ያው ከስኳር ነፃ ቢሆን በጣም ተመራጭ የሚሆነው። በማስከተል እንቁላሉ ይገባል። እንደዚህ ይሄ እንደዚህ አድርጋችሁ ሙዙን፣ እንቁላሉን፣ ቤኪንግ ፓውደሩን ትንሽ ለጣም ደግሞ ጨው እናደርግበታለን። እንደዚህ ትንሽ ወተት ጠብ እናደርጋለን ሳናበዛ። አሁን ዝግጁ ሆናልኛው። አሁን በማስከተል እንግዲህ ይሄኛውን ኦትሱን እንግዲህ ፈጭቼ መለስና አብሬ እንቀላቅላለሁ። ተማቱ ጠብቁኝ መለሳለሁ። እሺ ተመልሰናል። እንደምትመለከቱት ቆንጆ ነው። ኦትሱ ተፈጭቶ ደቆ መጥቷል። ለዚህ በቅመም መፍጫ እንዲያጋችሁ መጥፈጫላችሁ። እንዲህ ካደረግን በኋላ ወደዚህ እናመጣን እንቀላቅለዋለን። እንዲያጋችሁ ኦትሱና የሙዙን የወተቱን የእንቁላሉን ሚክስቸር እንደዚህ አድርገን አቀላቅለዋል። እንደዚህ አድርገን ካዘጋጀን በኋላ እሳችን ለኩሳለን። እዚህ ላይ ገበታ ቅቤ እንደዚህ አድርገን ከዘይት ጋር ቀላቅለን ትንሽ ዘይት አድርገን እንደዚህ በቡሽ እናዳርሰዋለን። እንደዚህ አድርገን
እናዳርሰዋለን። እሳቱን ቀንስ እናደርግና አነስ ያለ ጭልፋ መመጠኛ ጭልፋ እኩል ሳይዝ አላት። ለዚህ ታመጡ እንደያጋችሁ ቦት የሚዘጋጅ ቆንጆ ፓንኬክ እናዘጋጃለን ማለት ነው። እንዲያርጋችሁ በዚህ እንግዲህ እንጋገረውና ከዛ በኋላ እንግዲህ አገላምጠን ከላይ የፈለጋችሁ ማድረግ ፓንኬክ ሲራፕ አድርጋችሁ መገብ ትችላላችሁ። የሙዙና የኦቱ ቅልቅል በጣም ቆንጆ አድርጋችሁ እንቁላል አለው ማር አለው በጣም ቆንጆ የሆነ ፓንኬክ እንጠቀማለን ማለት ነው። ስለዚህ ሰዓቱ የተቋጠራችሁ ሙዙ ትንሽ ሰዓት በቀላሉ ስለሚያደርገው ሰዓቱ የተቋጠራችሁ ትንሽ ከለሩ ወደ ብራውን ነገር ይችላል። ሙዙ ቶሎ ስለሚበስል በየአራቱ ከለር ግን በጣም የሚፈለግ ከለር ነው። እንዲያረጋን እሺ፣ በዚህ መልኩ እንግዲህ ካረግን በኋላ እንደዚህ በስፓቱላ እንደዚህ እንገባና እንደዚህ እንገለብጠዋለን። እንደዚህ ቆንጆ የሚያምር ቀለም ይዞላችሁ ይደርስ ይበቃል ማለት ነው። እንዲያርገን እናበስለዋለን ማለት ነው። እንዲያጋችሁ እንግዲህ ሊቀረውንም ሊጥ እናበስለዋለን። ከበሰልን በኋላ እንግዲህ ሳህን ላይ እንደርደውና ከላይ ማር እናፈስበትና እንገባለን። እሺ ተመልሻለሁ። አሁን የመጨረሻውን ፓንኬካችን እንደዚህ ያወጣን እንደዚህ እንደረደራችሁ። ዋው በጣም ያምራል። በዚህ መልኩ እንግዲህ ታዘጋጃላችሁ። እንደዚህ ቆንጆ በተለይ ኦርጋኒክ ማር ካገኛችሁ በጣም ቆንጆ የሚሆንላችሁ። እንደዚህ አካችሁ ላይ ማሩን ትለቁታላችሁ። እንደዚህ ከላይ ራሱ ይወርዳል። ማሩ ከባድ ነው ይገርማችሁ ነገር። በዚህ ጋር ባላንስ ላክለት። ዋው እንዴት ያምራል። እንግዲህ በዚህ መልኩ የኦትስ ፓንኬክ አዘጋጅተን እንመገባለን ማለት ነው። እንግዲህ በዚህ መልኩ አቀርባችሁ መገብ ትችላላችሁ። እንግዲህ አሁንም ቀምሼ ጣም ነገራችኋለሁ። እሺ እንግዲህ አሁን እዚህ ጣሙን ቀምሼ ልንገራችሁ። በጣም የሚገርም የሚጣፍጥ ፓንኬክ ነው። እባካችሁ ሞክሩት። በቃ ዝም ቃል ሄደኝ በጣም ቆንጆ ቴስት የሆነ ፓንኬክ አሰራር ነው። በጣም ትወዳላችሁ። ግን ለዛሬ ጉርሻ ከሼፍ ዮናስ ጋር የነበረው ፕሮግራማችን ይመስል ነበረ። በሌላ ፕሮግራም በሌላ መጋብ አገኛችኋለሁ። በጣም ወዳችኋለሁ።